ጠራሽኝ? እኔ ማውቀው በዩዘር እንደሚጫን ነው። መጣው ለምንድነው የጠራሽኝ? ወይ ለአንዴና ለመጨረሻ ነው የመጣሁት፣ አለበለዚያ ደግሞ ተስፋ ሳልቆርጥ አፌ ብቻ ሊሆን ይችላል ልጁን ስለምፈልግ። ለምን ወንድምየው ይዟት የመጣ ቀን ምንድን ነው ያለችው? ቆይ አዳምጪኛ። ወንድምየው የመጣ ቀን ምንድን ነው ያለችው? በእሷ ጉዳይ እንድታነጋግሩኝም አልፈልግም ብላለች። እውነቱን ማውራት ነው። በሷ ሼር አርጋለች የተባላችሁ ነው አላለችም። ሃይሜ ሼር አርጋለች የተባላችሁ ነው። ሳታቅ ነው ሼር አርጋለች። ዝም በይ ማነሽ? እቺ አውሪ አሁንማ ታያለች በሷ እንደተጫነ። በቃ በታይ ወይ ማነሽ? መቅዲ ዝም በይ ልንገራት። ወንድምየው ሲያመጣቸው ሶስቱን ምን አለች? በሷ ጉዳይ ምንም እንዳትጠሩኝ ብላለች። አዎ ስለዚህ ለምን መጣች? የጠራቻት የደወለችላት ለሱም ደውዬለታለሁ ለሷም ደውዬለት ትመጣለችኝ። መለያየት የለባችሁም ስትላት አንቺ ማነሽ? ዛሬ እንዴት እንዳንለያይ ፈለግሽ አንቺ? ከዚህም በፊትም ነግሬሻለሁ እኮ በቀደም ለታም ነግሬሻለሁ። አንቺን ላምንሽ አልችልም ብላታለች። ማታምናት ሰው ጋር ለምን መጣይ ዛሬ? ሰብስክራይብ እንዲደረግላት ይሄ ሞኝ ተመልካች ልቡ ደምቶም ችግር የለውም እሷ ካለች እናረግላታለን እንዲል ለምን ባልሽን ይዘሽ ነይ፣ እውነት ከሱም ከሆነ ከሱም ካልሆነ ትክክለኛውን ነገር አውሪ ለምን አላለቻትም? እውነት መነጋገር እኮ ነው። እውነት እንነጋገር። ምክንያቱም እውነት ተነጋገር። እንደዚህ ብሎ እሱንስ እንደዚህ ስንል ነበር እንዴ? ማለት የለበትም። እሱ ጥፋተኛ ነው ስንል አልነበር እንዴ? ኖ ለሁለቱም እኩል እሷ ስታጠፋ ልክ። ምክንያቱም እኛን ራሱ እዚህ ጋር ሸውዳናለች። ለምን? ምክንያቱም ልባችሁ አድምታለች እዚህ ጋር ገኒ ኖ አንቺ የራስሽን አመለካከት የራስሽ አመለካከት እቺዬስ ያውሪ ትግስት አትሰራችም አላልኩም። ገኒ መግዲ ቆይ አንድ አስተካክል። ትግስት አንድ ጥያቄ ልጠይቅሽ። ለአንቺ ነው ጥያቄው። መጣች አይደል ሃይሚ? ሰላምታዋ ራሱ ልክ ይቅርታ በውስጥ ነጭ እንደተባባሉት ነገር ነው ሰላም ያለቻት። ባለፈው ለመጨበጥ እንኳን ባለፈው እድል አልሰጠቻትም። ዛሬ ግን ሰላም በላት ቆማ በተረጋጋ እንደበን ነው ስትሰማት የነበረው። እና ይሄንን ብላ ስትላት እች ልጅ ምን ማለት ነበረባት? ሃይሚ ጋ ያለውን ጥፋት ነው የምነግርሽ እኔ። ገብቶሻል? እንዴት ልትውጭ ቻልሽ? እንዴት ዛሬ ልታስታርቅ ቻልሽ? አንቺ እኮ አንቺ የሚፈልግሽ ለስራ ነው ስትይ ነበረ። እንዴት ወሰንሽ? የብሩኬ ልጅ አይደለም ነው እኔ ላይ እየሰራችሁ ያላችሁ ድራማ ነው ብላ እንኳን ጥያቄ አልጠየቀቻትም አይደል? ዝም ብላ ስትሰማት የነበረው ልጅቷ እንደ ሴት ተረድቼሻለሁ ያለቻት ነው ያንገበገበኝ። ያደማሽን ሰው ያስለቀሰሽን ሰው ምንድነው ያለው? ምንድነው ያለቻት? ለእያንዳንድ እንባዬ ዋጋ አስከፍልሻለሁ፣ ያንቺን ይቅርታ አልፈልግም ብላ ነው ባለፈው ረግጣ ሄደችው። ዛሬ እንዴት በተረጋጋ አንደበት ህይወትሽ ምስቅልቅል ላረገው የማይሆን ንግግር ለተናገረሽ እንደዛ ላስለቀሰሽ ሰው ጊዜ ሰተሽ ቆመሽ ልታዳመጥ የቻለችው ለምን? ምንድነው ያለው ነገር? ግልጽ ይደረግልን። ምንድነው ችግሩ? የገፋቻት የፈራችው ነገር አለ ወይስ እንደዚህ አድርጊ ተብላ ነው? እዛው እንትን ውስጥ እስካሉ ከጀራ እስካሉበት ሰዓት ነው የሚሰሩት እንጂ ተያይዘው ይሄዳሉ። ከዛ በኋላ ስትሄድ እሷና እሱ ኦልሬዲ ጣውንቷ ቁጭ ብላ ማለት ነው ተመለሰ መታ ልታረሳት። ጣውንት የሚባል ነገር የለም፣ ምንም ነገር የለም። ይሄንንማ አንቺ እመኚ። ዛሬ ምን ሆነሻል? ነገርማ የለም። እቺ ጀመር ፋሚሊ ናት፣ ልጅቷ ዘመድ ናት። አንድ ነገር ማወቅ ያለባት ጣውንት የሚባል ታሪክ የለም። ስራ ነው የሚሰሩት። አሁን እነሱ ጣጣቸውን ጨርሰው ተያይዘው ወደ አዲስ አበባ ይሄዳሉ። ልጅቷ የራሷን ስራ ትሰራለች። አለቀ። እሺ ሃይሚ ዛሬ ተረድቼሻለሁ ያለችው ቦታስ ምን ትያለሽ? እቺ ተረዳውሽ ግዴታ እናንተ እንድትቀበሉ ነው። ገባሽ? ሃይሚ በቃ እንደዚህ ያደርጋለች፣ ሌላው ሰው ሰብስክራይብ እንዲያደርጋት ነው እሷ ብላለችና ሰብስክራይብ ያደርጉኛል ነው። ይሄ ደግሞ ጠፋል እንዴ? ስለዚህ ሰብስክራይቡ የሚገኘው በሃይሚ ነው እያልሽኝ? አዋ መቶም የሚሞላው 200 የሚሞላው እሷ ስትቆም ነው። የተበደለችው ሃይሚ ናታ። የተበደለችው ሃይሚ ናታ። ስለዚህ ልጅ መታ ከሃይሚ ጎን መቆም አለባት ግዴታ። እንዴ እስቲ ዝም ብላችሁ ቆማችሁ አስቡት እናንተ። በራሴ ቢሆን በይ እውነተኛ ታሪክ ላይ የራስሽ የሆነ ሰው እንዲህ ቢያደርግ እንደዚህ አይነት ታሪክ ካሜራ ይዘሽ መተሽ ነው እንዴ? ልጅቷ አንድ ጥያቄ ልጠይቃችሁ። የመጀመሪያውን ቀን ጥያቄ ነው ልጠይቃችሁ። ማነው ስሙ? ይሄ ካሜራ ማናቸው? ቤኪ ነው። ቤኪ ቤስት ፍሬንዳችሁ የወንድም እንደምናምን ናቸው አብረው ከሷ ጋር
የሃይሚ ትክክለኛ ፌንት ሰርታ የወደቀችበት ነገር ምናምን ቢሆን አንቺ የራስሽ በጣም እንደዚህ የምትቀርቢያትን ትንሽ ካሜራ ይዘሽ ነው የምትቆሚው እስከ መጨረሻው። አንቺ ዛሬ ልጅቷ እሱን ነው አየችው፣ ወደ ካሜራ ማኑ አይታ እንባዋን ልክ እንደሚያለቅስ ሆነች ልጅቷ። ያት እስቲ እንደሚያለቅስ እንደዚህ ነውና ይሄንን አሳመኝ ውስጥሽን ስራና ስራ እየሰሩ ነው ይስሩ። በቃ ማለት ግን ስራም ቢሆን እዚህ ጋር ደግሞ ስራ አይደለም ብሎ እየተከራከርን ሌሎቹም አሉ ተጎድታለች ብሎ የሚል ሰው አለ። ስለዚህ አንቺ ያ የራስሽ አመለካከት የራስሽ አይምሮ ነው። እኔ ስራ አይደለም ተጎድታለች እያልኩ ነበር። እንደኔም ያሉ ሰዎች አሉ። ለነሱ መልሳቸው ይሄ ነው ወይ ነው የኔ ጥያቄ። ኦዲየንስ አንዳንዴ እንደዚህ መሸወድም ጥሩ ነው። እንደዚህ አሻንጉሊት አይደለም ኦዲየንስ። ቆይ ግን እነሱ ሪል ላይፍ ያሳያሉ ብለን ስላንሰብን ነው እንደዚህ አይነት ነገርን እንትን ያልነው። ግን ብቻም ሳይሆን እዚህ ደረጃ ገብቶሻል። እንደዚህ እንዴት አሳይቶ አያውቁም? እነሱን የምታውቂያቸው በእንደዚህ አይነት ባህሪ ነው እንዴ? እኔ የማውቃቸው በጥሩ ባህሪ ነው የማውቃቸው። ፍቅርን ሲያስተምሩ፣ መንከባከብን ሲያስተምር፣ ሰውን ማክበር፣ ኦዲየንስን ማክበር ከሱ ነው። የትኛው ዩቱበር ነው ኦዲየንስን ተጸጽቻለሁኝ አመት በዓልን ስላላሰልፋችሁ አምሶሪ እኔ ወዳችኋለሁ ለእናንተ ብዬ ነው የሚል ኦዲየንስ እሱን ዩቱበር ያየሁት እሱን ነው። እኔ በጣም ትሁት ነው ለኦዲየንስ። ያኔ ሰይጣን ተኝቶ ነበር፣ አሁን ከእንቅልፍ ተነስቷል። ያማ የስራው ባህሪ ነዋ። ለምን መሰልሽኝ ፍቅርዬ፣ ይኸውልሽ በፍቅር ሲመጡ የሚያደርግ የለም ምን ይደረግ። ያንንም እኮ አንደርስታንድ እኮ አድርጋለሁኝ። እኔ ግን ቆይ አንዴ ገንዬ አንዴ እኔ አንድ ምነግርሽ ነገር አለ የመሰለኝ ድራማ ነው ብላችኋል። አክሴፕት ግን ያየሁት በሪያሊቲው ልጅቱና እሱ ተነጋግረው ይሄ ነገር ተደርጓል። እሷን ሸውደው ነገሮቹን ላይክ በቃ እኔ እንዲህ ልሁንላት ያለሷ መኖር እንደማልችል ብሎ እሱ አንቺ ደግሞ ለሷ በቃ እንደዚህ እንዳገሽ እንደተሰማሽ እንደማትፈልግኝ ሆነሽ ከዛ በኋላ ይሄን ነገር እናስተካክለው ብለው የጀመሩት ነው ይመስለኝ። የኛዋ የሆነ መሀል ላይ በቃ አልፈልግም ስላለች ኦኬ ካልፈለግሽ እሺ በቃ ተብላ አይነት ነገር ላለማለት ግን እሷን እየሸወዷል። እንደዛ ነው ይመስለኝ። እኔ ውስጥ ምንም የምትሸወድበት ነገር የላትም። በፍጹም ምንም እኮ በአቋራጭ በምናም በመስኮት በምናም ሄድ አይጠበቅበትም። ካልፈለገ እኮ እኛ ጋር መቶ መንገር አይጠበቅበትም ይችላል። እሷም እንደ የምትባልም አይደለችም። በጣም ስማርት ከነሱ በላይ እነሱ እንኳ የመራችን ላይ ስማርት የሆነ ሰው ሁሉ አይሸወድም ማለት አይደለም። ስማርት ሰው ይሸወዳል ዩዘር ታቁ ማለት ነው። ይሄ እንኳን ድራማ ቢሆን እያስተካከለች ያለችው ሃይሚ ናት አሁን ማለት ነው። የምረ ነው እያስተካከለች ነው ያለችው። ከዚህ በፊት እኮ እነሱ መሀል ላይ እሷ እኮ ጠጥታ ምናምን እየለመነች ምናምን ባትመጣ ኖሮ እኮ የቱ ጋር ነበረ? እስኪ አስቡ። እሱንም ቢሆንም ብሩኬንም የልጅቷን እያስተመረች እያሳየች መስመርን እያሳየች ያለችው ሃይሚ ናት እንጂ ችግር ነው። ለምን መሰለሽ ፍቅር ልክ ነሽ። አሁን በቀደም ብላይ ነበረ። ምክንያቱም እንደውም አለች አልፈልግም ምናምን ስትል ሃይሚ ነች እንደውም ድራማው ራሱ እያማረ እንዲመጣ ያደረገችው ብላ እንደውም በቀደም ነግረሽኝ ነበር። ፍቅርም እንዳለችው ልክ ናት። መጨረሻ ላይ ደግሞ እንዲህ ይላል ማለት ነው። አሁን ማለት ነው ብሩኬ ሁኔታ አውጪ፣ አንቺ ጋር ሙሉ መረጃ አለ፣ እሱን አውጪና እኛ የኛ ህይወታችን አስተካክል ሲል መጨረሻ ላይ እየሄዱ ልጅቷ አንድ ወንድ ሌላ ወንድ የሆነ ወንበዴ ታመጣለች። እቺ አሁን ማነታ ሩግዟ ማለት ነው። ከዛ በኋላ ከሱ ነው እሱ ባሌ ነው ምናምን ነው ብላ ታሳምናለች። እሱ ደግሞ ከሷ ባሌ ነው እናንተ ልፈትን ነው ትላለች። ትክክል ምናምን ብላ የእናንተ ትዕግስትና የእናንተ ፍቅር ለማየት ነው ለማወቅ ነው። ግን እናንተን በጣም እንደዚህ ነው። ሃይሚን ደግሞ በጣም ጥሩ ልባለሽ እንዳንቺ ውይ ትላለች። ከዛ ይሄ ሸቃልጥ እኛ ደግሞ ሃይሚዝም ከተጠራን ብለን ሄደን ምናምን እናደርጋለን። ልጅቷ ፔንግ ናት ብለን እናሽቃብጣታለ። ከዛ ሰው ትሆናለች ልጅቷ። ማነች ፍቅርዬ ዛሬ ልጅቷ እንደው መጣች እንኳን ቢባል አምሶሪ ወዴንሶቹ እኔ እናንተን አሳዝኛለሁ። ምን ሆና ዘቀዘቋት? ምን ሆና እንደዛ አደረጓት? በትክክል ስላልመጣ ገና እሷ ምንም እኮ ያረገዝኩት ያረገዝኩት እያለች እኮ ነው። አሁን አላለችም። አሁን ዛሬ አላለችም። ተወው ነው ያለች። እሱን ተወው ነው ያለች። ግን እሱ መታወጪ ከሆነ አውጪ ሲላት እሷ ብላለች። ስትገባ መግቢያውን አልሰማሽውም እንዴ?
እኔ ብዙ መከራ ችግር አሳልፍ ያለው እኔ የማውቀው ያሳለፍኩትን እኮ ነው ያለችው። ኖ እንደውም እሷ ልጅቷ ምን አለች? እኔ በቃ ሁሉን ነገር እችላለሁኝ ስትላት ለእሷ እንኳን እሷን ነው እንደዚህ ያለቻት። ምኑን ነው የምትችይው? ወልደሽ ተቆራጭ እንዲያደርግልሽ ነው ልጁ። አሁንም እርግጠኛ ነሽ የእሱ ነው? አሁንም እንደሱ እያልሽ ነው ያለሽው ብዬ በለብ ነበረ የምጠይቃት። ለምን አልጠየቀቻትም? ለምን? እኔ ግን አንድ ነገር ልንገርሽ ገኒ፣ እኔ የብሩኬ ወንድሞች ብሩኬ ቤካ እዛ አካባቢ ያሉት ከልጅቱ ጋር ተመሳጥረው ይሄን ድራማ ሰርተው እኔ ሃይሚ ላይ ነው የተሰራ ያለው ብዬ ነው። ልቤ አላምንም። ምንም አይደለም። ይህ ዩዘር ስሚ ሃይሚ እኮ ዳማ አይደለችም። ሃይሚ እኮ ዩቱብን የምታሽከረክር ጀግና እኮ ናት። አይደለም ከዚህ በፊት በሃይሚ ነበረ። ይው ከዚህ በፊት በሃይሚ ነበረ እንደዚህ እየሰሩ ያሉ በፍራንክ ሃይሚ ላይ እየሰሩ። ከዛ ሃይሚ ታመመች። ከዛ በኋላ ብሩኬ ለጋሼ ነገር፣ ጋሼ ደግሞ ለሃይሚ ነገራት። ሃይሚ አመነችና አሁን ደግሞ ተገለበጠች በብሩኬ ላይ ማለት ነው። ብሩኬ ደግሞ አሁን እንደዛ እየሰሩ ነው። የምሬ ነው። ልጅቷን ደግሞ ሃይሚ ከሃይሚ ጋር አሁን እንደዚህ የሆኑ ይቀጥላሉ። መጨረሻ ላይ የሆነ ሰው ታመጣለች። እነሱ ደግሞ ብሩኬ ደግሞ አዎ እንደዚህ ነው ሲል እሺ ብሎ ብሩኬን ነፃ ይወጣል። ፍቅርዬ ገባኝ። እሺ አባባልሽ ለምን ወደቀች? ለምን ወደይቱ ተጣላ? ለምን እስከምትወድቅ ድረስ እንኳን አታውቅም በእርግጠኝነት። ይህ ልንገርሽ ያኔ ሃይሚ ታመመች። ኖርማል ነው። ወጣ እንደዛ ሆና ችግር የለውም። መጣች አብራ ቆመች አይደለም ስሚ ያኔ አልሰማችም ታመመችና ከዛ በኋላ ብሩኬ ደግሞ እኔ ፍራንክ ነው ብዬ ከነገርኩ ሃይሚ አገሩ ምድሩ እንትን ታደርጋለች ብሎ ለጋሽዬ ነገረ። ጋሼ ደግሞ ሃይሚ መከራት እንዲ ነው ብሎ ነገረ። ከዛ በኋላ ደግሞ ሃይሚ ልጅቷን እንትን ያደርጋ ደግሞ አሁን ሃይሚ በእነሱ ላይ ሊሰራት ትፈልጋለች እንጂ ምንም እየሰራች አይደለም። እንደውም ራሷን አሁንማ ተረዳቻት ብላ ስጠይቀው ብሩኬ ምን አለች? ላለቀሹ ለተከፋሹ ነገር በሙሉ ምንድን ያለችው? ይከፍልሻለሁ። የምትፈልጊውን ሁሉ ያደርግልሻል። የሚፈልገውን አይደለም እስቲ የምትፈልጊውን ነገር አድርጊ አንቺ የተሰማሽን እኮ ነው ያለቻት። አይደለም የምባይስ ያለቀስኩበት ስትላት እሱ አሁን የምትፈልጊውን ሁሉ ምን የምትፈልጊውን ሁሉ ይክስሻል አለቻት። ይኸው ተመልሰሽ አገባ ያለኝ ነገር እኛ ረስተናል እንጂ ይሄ ፕራንክ ማለት ነው። አምና እንኳን ተሰርቶናል። ጌታ ማምናም ትሰና ፈቅራለሁ ብላ መታለች ሃይሚ ማለት ነው። በቦታው ማለት ነው። እዛው ሱሱና ብሩክና ቆማ ጌታ እኛ ረስተናል እንጂ ከዛ በኋላ ሱሱ በጣም አንቺ ግን በካሜራ ፊት እንዲህ አይነት ሰው ነሽ፣ ግን በውስጥ በጣም የሚገርም ጸባይ ያለሽ አለች ሃይሚ። ሱሱ መተም ቢሆን መተም ጸባይ የላትም እቺ ይገራል ጌታ። ወይኔ ሃይሚ ግን ምን አይነት እስከ መቼ ነው ኦዴሱን እንደዚህ ለሷ ብሎ እንደዚህ ሌትና ቀን እየተቆጨተ መቼ ነው እቷ ሁሌ ስሚ ማለት እናንተ ስሙ። እናንተ አንዳንድ ኮሜንት ስር የምትጽፉ ልንገራችሁ ሁላችሁ። እኛ ባለፈው ይሄ ነገር ልክ አይደለም፣ ይሄ ድራማ አንቺን አይመጥንም፣ ይሄ ድራማ አንተን አይመጥንም ብለን እየተያየን እየተዋየን ነው። ምክንያቱም እዚህ ጋር ወገንተኝነት የለም። ገባችሁ? ምክንያቱም እነሱ አንድ እንዲሆኑ እስከለፋን ድረስ እሷም ጥፋቷን እንነግራለን፣ የእሱም ጥፋቷ። እኔ አሁን ያልገባኝ ነገር እቺ ሴትዮ እኛን ይቅርታ ሳትል ታይ ገንዬ ቆይ እኛ እያልን ያለ ነው ይቅርታ ኦዲየንስ ሳትል እንዴት ነው ለምን ትወጫለሽ? በምን ምክንያት ተኛው? እሱ አያውቅም አብሬ ተኛው ብላ ነው ያለችው። የእሱንም ስም አጥፍታለች። አሁን እዚህ ጋር ራሱ አሁን ተኛው ግን አንተ አታውቅም። እንዴት ነው ራሱን የማያውቅ ወንድ አንድ ሰው የሚተኛው ከሷ ጋር? እንዴ ምን ሆነ? ጭምልቅልቅ ያለ ድራማ ይዘው መጥተው ዛሬ እንደ ድንገት ወጥቻለሁ ከእናንተ ህይወት። እሷም ደግሞ ተረድቼሻለሁ። ምን ሆነ? ተረዳቻት ሴት ስለሆነች ልጅቷ ለምን መጣች? ምን አድርጋ ነው የመጣችው? በዛ ላይ የእሷን ኮፒ አድርጋ አውጥታ እስቲ ኤች አውሪ ፍርዬ ኤች ፊያፊ እስቲ አውሩ እስቲ ገንዬ እስቲ ኤች አውሪ እናት እንዴ ወጣ ነው ወጣለ ግራ ይገባኝ። ያሁን የምትሉት ነገር በጠቅላላ እነሱ ግዴታ ሰው ማሳመን መቻል ስላለባቸው የሆነ ነገር ስትሰሪ ደግሞ ሆነሽ መስራት ስላለብሽ ነው የሚሰሩት።
አሁን እንደዚህ በጣም ውስጣችሁ ግብት ብሎ የምትናገሩት የእውነት እየመሰላችሁ እኔ አይገባኝም። የእውነት እኔ እውነት ነው እኮ አላልንም። ማሬ እቺ ታውቂያለሽ፣ እኔ ነግሬሻለሁ። የእውነት እኮ እንዳልሆነ አውቃለሁ፣ ግን መውጫው ይሄ ነው ወይ ነው? የድራማው ርዕስ ራሱ ምን ያስተምራል ነው እኔ ጥያቄ። አለቀ። ትምህርቱም ይሁን አይሆንም። አሁን እኮ ነው ልጅቷ እኮ ይቅርታ መጠየቅ አለባት። ከዛ ኦዲየንሱን ይቅርታ ጠይቃ ከዛ ኦዲየንሱን እኔ ባካችሁ እኔ እሷን ማስቀይሜያታለሁ፣ ትክክለኛውን ነገር ለእናንተም ለእሷም አመጣለሁ። እኔ ከሷ አይደለም ልጅም የለም፣ እኔ እንደዚህ እንድትረዱኝ ነው፣ እርዱኝ፣ ይኸው የልጄ አባት አመጣሁት ብላ የዛኔ ነው መምጣት ያለባት። ዛሬ በጣም ብዙ ችግር አሳልፌያለሁ እያለች ስትል የነበረው እንድንረዳን ነው ከዛሬ ጀምሮ። አዎ እንደዛ ብላ ለምን መጣች? ለምን እሷን አስቀደሙ? ይሄንን አንድ ጊዜ አዳምጪማ፣ አንድ ነገር ልንገርሽ። አሁን አላለቅም። አሁን አንቺ የምትናገሪበት ነገር የእነሱ ገና እኮ ነው። ነገ አለ፣ ነገ የሚመጣልሽን ትጠብቂያለሽ። እንደ መጣች እኮ አሁንማ እየተመላለሱ ይመጣሉ፣ በቻናሉ እየቀያየሩ ማለት ነው። ይሄ መቅድዬ አሁን እኔ እነሱ ስቴፕ አላቸው። በስቴፕ የሚመጡት አሁን ለምሳሌ ዛሬ ለምን ከፈቱላት ለሚለው ነገ መልሱን ታገኛለች። ለምን እንደተከፈተላት እኮ ንገሪና። አሁን ለምን እንደከፈቱበት ነገርኩሽ እኮ። በደሞዝ ከሚያሰሯት ቻናል ከፍተው ይሰጧታል። አሁን እነሱ ድራማ ከማለቁ በፊት እነሱም እሷ ቻናል ላይ መጥተው እንዲያስተዋውቁላት ግዴታ ቀድሞ መከፈት አለበት ከይቅርታው በፊት። ከዛ በኋላ ነገ ትመጣና ወይ ከነገ ወዲያ እሷ ቻናል ላይ ይመጣና ምን ያደርጋሉ መሰለሽ? እሷን ለማስታረቅ ሰው እንዲወዳት ይደረጋል። ይህን ጠብቂ፣ የማይቀር ነው። ከሱ አይደለም ያረገዝኩት፣ እኛ ደግሞ ካረገዘችውን ሰው እንፈልጋለን። ከሱ ማረገዝኩት ትበል፣ ከዛ ማረገዝኩት ትበል፣ ምንም ትበል የምትመጣው አሁን እያስታረቀች እሷ ሰው እንዲወዳት እየተባለ የእሷ ቻናል እስኪለም ድረስ እነሱ እሷ ቤት እየተመላለሱ ጠብቂ፣ ምንም ነገር እሷ ከዛ በኋላ ተንበርክካ ሆን በጭንቅላቷን ተተዳ ሰውን ይቅርታ ጠይቃሉ። ማንም ወደሱ ደግሞ ልቡ ደምቶ ማናት ያቺ እሱማ ጋንዬ እኔና አንቺ ነን እንጂ ቡና ጠጣለች እኮ ቡና የማውደስ ነው ልቡ ደግሞ እሷ ቆን 6000 ትገብታለች። 6000 ገባች። የትኛው የእሱ ያደርጓታል። ነገም ይዟት ቢመጣ ደስ ነው ቢላቸው የእሱ እንትኖች አሁን መቅዲ ቲጂ ማለት ነው ማለት ገንዬ ማለት ነው። አሁን ሃይሚ ስራ ብላ እንደዚህ አሁን ውጥር ካለች ማለት ነው። የኛው ደግሞ የምር አሁን አምርሮ ሌላ ነገር ሌላ ቦታ ይሄዳል። ያኔ ደግሞ እናያለን። እሱ እንደ እሱ አይደለም፣ የምር ነው። እሱ አሁን ወይ ጥሎ ይሄዳል ወይ ወደ ቆረጠ እያለ ነበር። ስለሚሄድ ነገር አታውሪ እንደ ይሄዳ ምንድን እኔ ያናደደኝ እዚህ የሱ ያለመሄድ አይደለም። እኔ የልጅቷ ምንም ነገር እሱ ቆሞ መጠበቅ እሱ እንትን ትግስቱ የለም። ሃይሚ እኮ ሌላ ወንድ ይመጣል። እሱ ከሄደ ቀጥ እባክሽ ወይም ፍርዬ ኦ ማይ ጉድነስ ስለመሄዱ ስለማልሄዱ አይደለም እያወራን ያለ ነው። ፍቅርዬ እያወራን ያለ ነው የልጅቷ ቻናል ከፍቶ መምጣትን ነው። አንደኛ ኦዲየንስ ይቅርታ አላለችም። ከእንደገና እውነቱ አንቺ ጋር ነው ያለው ብሎ ሲላት እሱን ለማውጣት ሞክሪ ሲላት እሞክራለሁ አለች። ላጫ ነገም ትመጣለች። 7 ወሬ ነው እየደከመኝ ነው ጅኒ ብላለች። እነሱን ሰላም ለማድረግ ዛሬ ሆዱ ደግሞ አየሽ፣ ዛሬ ደግሞ አልኮሽ እኮ ምንድን ነው ያለችው ገንዬ? አሁን እንትና ሃይማኖት ቻና አስተያየት የነበረችው ተናግረሽ ነገም ትመጣለች በቤቷ ፍቅር አይደለችም እንትና ማናት ለምንድን ታውቂያለሽ? እየደከመኝም ቢሆን አለች እኮ ተናግራለች። እየደከመኝም ቢሆን እነሱን አንድ ለማድረግ እለፋለሁ ስላች ነገም ትመጣለች። እናያለን። ተነጎዳም ትመጣ። ስለዚህ እሱ እንደውም ብሩክ የጠየቃትን ጥያቄ እኮ ሃይሚ አልጠየቀችም። ሰላም ለማድረግ እንትን ካልሽ አልኩሽ እኮ ሰላም ለማድረግ አንቺ ጋር ነው እሞክራለሁ ያለችበት ፓርት ማለት ነው። ዘርዬ ምንድን ነው ያለው? በቃ እች ልጅ ጋር የሆነ ነገር አለ መናገር ያልፈለገችው። ስለዚህ 3 እና 4 ቪዲዮ እንጠብቃለን። እርግጠኛው ነው የምነግራችሁ በራሷ ቤት ከሱ ጋር ብዬ እኮ ነው። በፍጹም አይደለም። በእሷ ቤት ምክክር ምናምን ነገር የለም። ሃይሚ እኮ ይሄን ያክል ጅል አይደለችም፣ ስማርት ናት። ባይዘወይ ግን 4 ቪዲዮ ወደድንም ጠላንም ጨጓራችን ርር እያለ እንጠብቃለን። ነገር ግን ከነገ ጀምሮ ጨጓራ አይቃጠልም። ዝም ብዬ አያለው
ልክ የልጅቱን ካየው በኋላ በቃ ጸጥ ማለት አይ ምን ከእንደገና ይኸውልሽ ስታወራ ራሱ ማለት ነው መቅድዬ ትክክል ናት ገኒ። የራሱ እያየዋት ነው ካሜራ ማኑ ነው የምታየው። ታየውና ጎንበስ ምትለው ነገር አለ፣ ፊቷ ላይ ውሸት ነገር አለ፣ ንግግር አትችልም። የሚያስታርቅ ሰው እኮ በመጀመሪያ ደረጃ እውነቱን አውጥተሽ ነው ተናግረሽ ነው ይሄን ምክንያቴ ተከፍሏትም ከሆነ እንደዚህ ነው የዳሙን አንተን ልፈትን ነው የዳሙ ላለያይ ፈልጌ ነው ብላ ካልሆነ እንዴት ሀይሚ ትቀበላለች? እንኳን ሀይሚ ለመቀበል ሰው አለ አለች። እናንተ ላይ ይሄም ሁለት ነገር ቃልጥላለች። አንደኛ እሞክራለሁ ሁለቱ ተናገሪ ሲላት፣ ሁለተኛ ደግሞ የእናንተን ሰላም የሚፈልግ ሰው እንዳለ የእናንተን መለያየት የሚፈልግ ምን ማለት ፈልጋል? ማንም ይፈልግልህ ማንም ታስብኝ ነበረው ያላት እሱ እንደውም መለሰላት። አልኩሽ እኮ እሱንም ጠይቋታል። ጥያቄ ይሄን ጥያቄ መጠየቅ የነበረባት ሀይሚ ነበረች። ማን ነው ማን ከሀይሚ ውጭ ያስረገዘውማ ቤኪ አይደል እንደ ይሄ ላጫም ላይ እኔም እሱን ነው የምለው። ብዙ ነገርማ እዛ ጋር የተወሳሰበ ነገር አለ። ኤኒዌይ ስለሽ በቀደም ሀባ መጥቶ ሲያፋጠው ምንም የተናገረው ነገር የለም። ጭንቅላቱን ሲያሳሻ ነበረ። ከጓደኞቹ መካከል አሁን ቡታጅራ የመጣበትን ምክንያት እኛ አናውቅም። አንደኛ ጓደኞቹ ያውቃሉ፣ ቤኪ ያውቃል፣ ካሜራማናቸው ነው። እችን ነገር ለማበላሸት ሆኖ ብሎ የእሱ እጅ አለበት። ቶ ፍሬ ምናለች ስላላችሁ ነገር ዝም ብለን ብቻ እኛ በትዕግስት እንጠብቅ። የቤኪ እጅ አለበት። ለምን ብለሽ ብትይ ዛሬ ካሜራማኗ የሆነው እሱ ነው። ቀደድ ቤኪን ነው እያየች የነበረው። አዎ እሱ ነው ያለ ቢቀርጸው። ዛሬም ይዟት የመጣው እሱ ነው፣ ፍፄ ሳይሆን። ገብቶሻል? ስለዚህ ምንድን ነው ያለው ሀብ በቀደም ቤተሰብ የሌለው መሰለ እንደ ከወንድሜ አጠገብ ራቅ ብሎታል አይደል? ስለዚህ እናሱ ሆነው ተባብረው ከሆነ አይርቅም። እሱን ነው የምልሽ። ስለዚህ የሆነ ነገር ስላለ አሁን እኛ በትዕግስት ሳንናደድ ልጅቷ 4 ቪዲዮ ትሰራለች ገና ቤቷ እንዲያርግላት። ይሄ ሞኝ ቤተሰብ አለ ብለው ከሆነ እኛም ሞኝ አይደለንም። ሞኞቹ አሉ ሄደው የሚያዩ ሄደው እንትን የሚሉ አይላታለሁ እንትን ግን አላረግላትም። በአራሳ ትተከላታለች እንጂ አይደለም። ሃይሚ ፍቅር ዳይፐር ገዝቼ እሰጣታለሁ። እግዚአብሔር የሃይሚ ፍቅር ሆዳ ውስጥ ከተተ። ሃይሚ ደግሞ ጮጋራን እያላጠች ትመጣለች። ምን ላድርግ? ይሁን እቺዬስ ያውሬኔ እናት አይ ፍቅር አንቺስ እንደው የተመጣሽ ግራ አጋባችሁኝ እኮ ነው ያምልሽ። በቃ እስቲ አውሪ። ለምን መሰለሽ ይኸውልሽ እቺ ምን እንደሆነ ታውቂያለሽ። እኔ እኮ በቀድ ትላንትና ነው መቼም ነግሬሽ ነበር። አዎ እዚህ ጋር ስሚንገርሽ እዚህ ጋር ምን አለችኝ ናቲ፣ የመጀመሪያውን አይተሽዋል፣ ህይወቴን እንዳበላሸሽ አንቺው ታስተካክዪዋለሽ ነበር ያላት። አሁን መጣ ፊልም ነው። አንቺ አሁን ቀና ነው የነቃው። ቴንክ ዩ ቬሪ ማች በኢየሱስ ስም ነገር ልንገራችሁ። ግን እንደው የመረገኝ እናንተ ያላችሁ ሰዎች ተጠቅላላ ሰው ልጅ እዚህ ጋር እንኳን ስናወራ ማውራት ያለብንና ማውራት የሌለብን ነገር እየተጠነቀቀን እንደዚህ አትበይ እንደዚህ አትበል እንባባላለን አይደለም። ላይፍ ካሜራ ደቅነሽ አውጥተሽ የማይመስል ነገር እንዴት ነው ግን ሰው የሚያምነው? አንቺን ያመኘ እኔ እንደውም በጣም አት ነገር ስትወድቅ ግን ሃይሚ ግን የምታውቅ አይመስለኝም። ልጅቱን እናሱ ነበሩ በኋላ ያወቀችው በኋላ አውቃለች። ማንም እንዳይጮብኝ ተጀምሮ እስከሚያልቅ ድረስ ታውቃለች። አንድ ነገር ነገርሽ ስክሪፕት ተጽፎ አጥንተው አንብበው ምናምን ነው። እንደሱማ አትበይ። እንደዛ ወድቃ እንደዛ አይነትን ባይመጣል እንደ በውሸት ቆንጆ ነገር ካለ ሁሉን ነገር ብሏታል። እንደዚህ አድርገ ብላ ስቅስቅ ብላ ስታለቅስ አክተሮች በምን ያለቅሳሉ? አይ እሱን እኔ አልቀበልሽም። ይቅር በለን መድኃኒዓለም። እኔ አልቀበልም ስለሌላ ሰው አላልኩም። የራሴን ነገር የነገርኩት ግን እኔ እንጃ እንዴት እንደሱ እንዳልሽ አላውቅም። እኔ ግን እንዴት አይነት ፍቅር ነው ልጅ የሰጠችን እና እንዲህ ሆን ነው ዛሬ ማመን የሚያቅተኝ። ኧረ መቅዲ አትፈቅም። ሃይሚ ያኔ ስታለቅስ አልጠቅም። የምሬ ነው። እንደዛ አትበል። እሺ እቺዬስ ያውሪ። እሺ ለራስሽ እሺ የራሴን ነው ሀሳብ የምሰጠው የራሴን አስተያየት አይደለም። የራሴን አስተያየት የምሰጠው ስለዛሬ ስላላችሁት ነገር ልጅቷን መምጣት ባለባት መልኩ ነው የመጣችው። እንደሚከፈትላት የታወቀ ነው። ቀድሞ ከይቅርታ በፊት ለምን ተከፈተላት ለሚባለው ነገር ይቅርታ ማስጠየቅ ያለባት እሷ ናት። ሰው አክሴፕት እንዲያረጋት መጀመሪያ ቻናል ተከፍቶ በእሷ ቻናል ላይ ነው ሰው ይቅርታ ብላ እሷ ልክ እንዳስታራቂ ዩኒ ስትመጣ ሰው እንዲወዳት። አሁን ከዚህ በኋላ የምትመጣው አመጣጥ ጠቅላላ እንትን እያለች የምትመጣው በቃ ለሃይሚ የደገፈችውና ምናምን በጣም እሷን የደገፈ ማስታረቅ ምናምን እያለች የምትመጣው ሰው እንትን እንዲላት 1 3 4 እንትን ቪዲዮ ጠብቂ እየተመላለሱ ይመጣሉ። ጠራችን የተባባሉ አሁን እሱማ ግድ ነው። እሱ ግድ ነው። ግን ምንድነው መሰለሽ
አሁን እሷ ለማስታረቅ መምጣቷ አይቀርም። እነሱስ ሁለቱ መጨረሻ ላይ የልጅቱ ባል ይመጣል። አስረጋዡ ንገረኝ እስኪ። እሱን ነው የምፈልገው እኔ በጣም ፈልገዋለሁ። እሱ አሁን ይኸውልሽ ምን አላት መሰለሽ? ከሰማሽ ቅድም ላይ ምን ብሏታል? ሁሉም ነገር እጅሽ ላይ ነው። 3 ወር መቆየት አልፈልግም። አሁኑኑ እውነቱን ተናገሪ አላት አይደለም? አሁን ለዚህ ነው የተከፈተላት ይሄ ነገር ምናምን። ከዛ በኋላ እነ ቢኪ ይሰበሰቡና ምናምን የሆነ እናንተን ለመፈተን ልክ ከዛ የዛኔ ሊንዳ ምናምን የሆነ አይነት በቃ የሆነ ሌላ ድራማ ይመጣልሻል። እንደዚህ ነው እናንተን እንትናችሁን ለማወቅ ፈልገን ነው። ለምን አሁን ሁለቱም እንዳይወቀሱ እንደዚህ ተብሎ ነው የሚመጣው። በፍቅር ጠንካራ ናቸውና ለዛ ነው የሚባሉት። ስር ምን ይባላል መሰለሽ? አሁን በነዛ ይሳበበና እነዛ ይመጡና ሁለቱም አያውቁም። እኛ እንደዚህ አድርገን እሷም ልጅቷ ምን እንደዚህ አድርጌ ነው ጥፋተኛ ነኝ ይቅር በሉኝ ማለት ትጀምራለች። አለቀ። ይሄ ነው በቃ። ሌላ አዲስ ነገር ከዛ አክሴፕት ያደርጓታል። ከዛ ጠላት አለብን እያሉ ያወሩልናል። አይገርምም? እኛ ልታስተምር ከዚህም በፊትም እንደዚህ ብላ ባዶ አስቀርቷት ትቀጣለች። ይቺንም እንደዛ ካደረጉ ሁለተኛ እንዳይለምዳቸው እንደዚህ ተመልካቹን እስከሚንቁ ልክ አሁን ዛሬ ያደረገችው እኮ በቀደም ዕለት እነዛ ትላልቅ ሴቶች እንዳለው ይችም ነገ መታ እንደሱ ትላለች። ገባሽ? ዛሬ እንኳን ይቅርታ ኦዲየንሶቹ ይቅርታ እንኳን ብላ ቃቋ አልወጣም። የይቅርታ ቃል አትልማ። ዛሬ እንዴት ትላለች እንዴ? ዛሬ ነው ጀመረችው። ገና እኮ ትሰራለች፣ ትቀልጃለች። መጀመሪያ እኮ ይቅርታ ብላ ነው እንዲያረጓት። አንዴ ቻናሏ ተከፈተው ለምንድን ነው የምታየው? እኮ ይቅርታ የምትልበትን ቀን እየጠበቀች። እኔ ግን አንድ ነገር ልንገራችሁ። እነዚህ ልጆች ተመካክረው ይሄን እርግዝና የቤኪ ነው ብለው ዋሽተው ነገሩን እች ልጅን ሊጫወቱባት ነው። ለምንድን ነው እርግዝና የለም? ለምንድን ነው በቃ አሁን እኔ አመኛለሁ እንደ እኔ ካመንኩስ እርግዝና አለ። አይ እርግዝና ምናምን የሚባለው ነገር ይሄ ምናምን ከእሱ ጋር ኮንታክት አላት። ፋሚሊ ናት አልኩሽ እኮ ልጅቷ ፋሚሊ ናት፣ ዘመድ ናት። ለምን እውነቱን አልነግርሽም? የቤተሰብ ናት። ጓደኛ ምናምን ገርል ፍሬንድ ምናምን የሚባል ታሪክ የለም። ፋሚሊ ናት፣ ቤተሰብ ናት። ታሪክ ነው። እውነትም ተጫውተውብናል የሚባለው እነሱም እየሰሩ ነው እና መንግስት ያለብን መጫወት ነው። አይ መጫወት አያስፈልግም። በቃ እኮ አሁን ምን እንደዚህ ውሸታም ሰውማ ማን ይከታተላል? እኔ አይመስለኝም። እኔ እስካሁን ያላመነ ጎን አለኝ። በነገራችን ላይ እኔ ልጅቱን እየተጫወቱባት ሀይሚን እየተጫወቱባት ነው ይመስለኝ። ደግሞ ለምን መሰለሽኝ እሷ ዛሬ እኮ በስነስርዓት እሱ ነበር የጠየቀው፣ መብቱን የጠየቀው እሱ ነው። ዛሬ እውነት ከህይወታችን ቆይ አዳምጪኛ፣ ከህይወታችን የምትወጪ ከሆነ እውነቱን ያንን መጠየቅ የነበረባት የተጎዳችው ሴቷ ነበረች። እሱ እውነት አንቺ እውነትሽን ከሆነ ብሎ ያለው እሱ ዛሬ እሱ ነው። አንቺ እውነትሽን ከሆነ ትክክለኛውን ነገር አምጪ አላት እኮ። ምክንያቱም ሾአፕ ሊያደርግ ነው ከልጅቱ ጋር ከተመካከረ ሾአፕ ሊያደርግ ነው። እኔ እንዲህ ያለው አንቺ እንዳስታራቂ እሷ ሞታለች እንደ ሾአፕ ማታውቀው ታውቃለችኝ እንዴ? እናንተ መታ አቅፋ ሰላም ያለቻት ምናምን እንዴ? እንዴት ነው የምታስቡት እንዴ? ምን ነካችሁ ግን እንዴ? ኧረ በእግዚአብሔር ምን ሆናችሁ? ኧረ ምንም አይመስል ነገር ምንም ማለት ስለምንወዳቸው እንደዚህ አይነት ነገር አይተን ስለማናውቅ ምናምን ይህንን ነገር አክሴፕት ማድረግ ውስጣችን ስለከበደው ነው እንጂ በፍጹም የማይመስል ነገር ነው። ቆመሽ አስቢ። በታምር አይሆንም። የማይመስል ነገር እንደዚህ ያደረገች እንጂ ዛሬ ሌላ ቦታ ዘበርጋ ነው። ዘበርጋ ምን እንዳደረገ ትናንትና ቤት ተገዛ፣ ዛሬ ሻንጣውን ይዘው ወጣ። እነሱ ምን ያፍራሉ እንዴ? አልኩሽ እኮ እንደዚህ የሚባል ነገር አለ። ያንቺስ ታስቢያችሁ ጉንፋን እንኳን 4-5 ቀን እንኳን እኮ ይቆያል። እንኳን ፍቅር እንደዚህ የሚባል ነገር የለም። ላይ ብቻም ሳይሆን አንዳንዴ ምን መሰለሽ፣ አሁን ለምሳሌ ከባህላችንም በዓለምም ስታይ የሆነ ባልሽ ሄዶ ካስረገዘ ወይ ቦይፍሬንድ ሄዶ ካስረገዘ ወይ ቺት ካረግሽ በኋላ መታያቺ ሴት በቃ እናንተ ተስማሙ፣ እኔን ካስወጣችሁኝ ካልፈለጋችሁኝ እስከ ልጄ የእናንተ ፍቅር ግን እንዲበተን አልፈልግም። በዓለም ላይ የለም እኮ ፊልም ላይ አለ እና ታዲያ እንዴት አክሴፕት ታደርጋችሁ? አሁን ታዲያ እንዴት ገዛ ብላችሁ አዲስ ዓለም ተፈጥሯል። ኖ እኮ የለም እንደሌለ እያወቃችሁ ለምን ስለማይወደኝ እና አንቺን ነው የሚወድሽ እና ከአንቺ የሌለ እኮ ነው በቃ የለም እኮ ዩዘር አንድ ነገር ንገርሽማ። እነሱ ባለፈው መጨረሻ ወደ ታጀራ ሊሄድ ሲል ነይ ብሎ ጠርቷት ታች ሆኖ እሱ ከላይ እየጠራ ቁጭ ብላ ምን አላት? መስዋዕትነት ያስከፍለኝ ነው የሆነ ነገር ልነግርሽ ነው ስ ጊዜ ምን ነው ደህና አይደለም ቤተሰብ ሰላም አለን ስ ጊዜ እንዴ እኔ ካሜራ ይዤ ስለ ቤተሰብ እዚህ ጋር አወራሻለሁ እንዲ አላት። በትንሹ ነው የምልሽ ሌላውን ተይውና
የእነሱም ከኋላ ያላቸውን ታሪክ አንድንም አናውቅም። በታምር አያመጡም። ሞኝ አይደሉም እኮ ምን ብለው ያመጡሻል? ስራና ስራ ነው የሚሰሩት። ኦፍኮርስ ስራ ሲሰሩ ግን እኮ ስብርቅርቅ አደረጉት እኮ። አሁን እኮ የሆነ እኮ ኦርደር የያዘ ነገር ቢሆን ጥሩ እኮ ነው። ምንም ራሱ እንድንረዳ እኮ አላረጉንም። ማገናዘብ ራሱ እኛ እኮ አሁን አንድ ሰው ተበድሏል፣ አንድ ሰው በድሏል። ጠብቀው መጨረሻ ላይ ያስረዳናል በደንብ አድርጎ። ነገርኩሽ እኮ መቼ ትላንትም ስናወራ አልነበረም? አሁን ለምሳሌ እንተኛ እያለ እንተኛ ምናምን በሚልበት ሰሞን ፍራንክ ያደረጋት 1 ሳምንት ምናምን እንደዚህ እንትን ሲሉ የነበረበት ሰዓት ላይ ምን አለ መጥቶ መጨረሻ ላይ እንደዚህ ያደረኩበት